ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ቢትጌትን በመጠቀም እንዴት አድርገን ፒቱፒ ትሬዲንግ እንደምናደርግ አሳያችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ላይክ እና ሼር በማድረግ ጀምሩ። ያው እንደምታውቁት ቢትጌትን በመጠቀም ፒቱፒ ትሬዲንግ ማድረግ እንችላለን። እዚህ ጋር አሴት ላይ የሚለው ላይ ትገባላችሁ። አሴት የሚለው ላይ ከገባችሁ በኋላ እንደምታዩት በተለያዩ አይነት ክሪፕቶ ከረንሲዎች እያሳየኝ ነው ማለት ነው። ካትስ ላይ ወደ 10 ዩኤስዲ የሚገመት መጠን አለ ማለት ነው። እንዲሁም በዩኤስዲቲ ደግሞ ከ5.5 ዩኤስዲቲ ያለኝ። ስለዚህ እንዴት እንደምትሸጡ አሳያችኋለሁ ማለት ነው። ስለዚህ እንደምታዩት አሁን እዚህ ጋር ስፖት ላይ ነው ያለው። ስፖት የሚለው 15.74 ዩኤስዲቲ ያለኝ ማለት ነው። ስለዚህ በዩኤስዲቲ ደግሞ 5.5 አለ። በካትስ ወደ 101 ሺህ አካባቢ ነው ያለው። ሶ ፒቱፒ ትሬዲንግ ለማድረግ መጀመሪያ ከስፖት አካውንታችን ወደ ፈንዲንግ አካውንታችን መላክ አለብን። ስለዚህ እዚህ ጋር ዩኤስዲቲ የሚለውን ትነኩታላችሁ። ዩኤስዲቲ የሚለው ላይ ከነካችሁ በኋላ ትራንስፈር የምትል ኦፕሽን አለች፣ ከትሬድ ከሚለው አጠገብ ማለት ነው። ትራንስፈር የሚለውን እነካዋለን። ትራንስፈር የሚለውን ከነካችሁት በኋላ ቶፕ ላይ እቺ ወደ ሽፍት የምታደርጉባት ምልክት አለች፣ እዚህ ቶፕ ኮርነር ላይ ማለት ነው፣ ራይት ኮርነር ላይ እሱን ትነኩታላችሁ። ከዛ በኋላ ስፖት የሚለው ከላይ ይሆናል። ወደ ከስፖት ወደ ፈንዲንግ ስለምንልከው እዚህ ጋር ዩኤስዲቲ ኤም ፊቸር የሚላለ እሱን ሳይሆን ወደ ፈንዲንግ አካውንት የሚለውን ኦፕሽን ትመርጣላችሁ ማለት ነው። ኮይኑን ደግሞ ዩኤስዲቲ ላይ ታደርጉታላችሁ። ከዛ በኋላ ሁሉን ስለሆነ መሸጥ የፈለግኩት እኔ ኦል እለዋለሁ። እናንተ የተወሰነውን ከፈለጋችሁ ደግሞ በቁጥር እዚህ ጋር ምን ያህል እንደምትፈልጉ ታስገቡለታላችሁ ማለት ነው። ስለዚህ ቅድም እንዳያችሁት ወደ 5.5 ዩኤስዲቲ ነው ያለኝ። ስለዚህ ከስፖት ወደ ፈንዲንግ እልከዋለሁ ማለት ነው። ኮንፈርም እለዋለሁ። ኮንፈርም ካላችሁት በኋላ እንደምታዩት አሁን እዚህ ጋር ስንመለስ ያው ስፖት ላይ 15 ነበር፣ 10 ቀረ ማለት ነው። አሁን ሽፍት ታደርጉና የት ጋር ትሄዳላችሁ? ፈንዲንግ የሚለው ጋር ትገባላችሁ። እንደምታዩት እዚህ ፈንዲንግ ላይ 5.53ን ታገኛላችሁ ማለት ነው። ስለዚህ ይህንን ነው አሁን እየሸጥኩ ማሳያችሁ። 5.5 ዩኤስዲቲ ነው ማለት ነው። ያው ፈንዲንግ ላይ ገብቷል። አሁን መሸጥ እንችላለን። ስለዚህ ሆም የሚለው ኦፕሽን ላይ ትመጡና እዚህ ቶፕ ኮርነር ላይ ቶፕ ሌፍት ኮርነር ላይ ማለት ነው ወደ ታች ድራግ ስታደርጉ ፒቱፒ የሚለው ኦፕሽን ታገኛላችሁ። ፒቱፒ የሚለውን ትነኩታላችሁ። ፒቱፒ የሚለውን ከነካችሁ በኋላ ባይ እና ሴል የሚል ይመጣላችኋል። እኛም መሸጥ ስለሆነ የፈለግነው ሴል እንለዋለን። ሶ ሴል ካላችሁት በኋላ እዚህ ጋር 141.68 እገዛለሁ የሚል ሰው አለ። ነገር ግን ሊሚቱን ያስቀመጠው ከ80 ሺህ እስከ 80,700 ብር የሚያወጣ ከሆነ ብቻ ነው ማለት ነው። በ141 ብር የሚገዛን። ስለዚህ እዚህ ጋር ሊሚት መምረጥ አለብኝ። ያው 5 ዩኤስዲቲ ወደ 800-900 ብር አካባቢ ስለሚሆን እኛ ዝቅተኛውን 800 ብለን ሬንጅ እናስገባለን ማለት ነው። 800 ካላችሁት በኋላ 800ውን በ139 ብር ከ30 የሚገዛ ሰው አለ ማለት ነው። ስለዚህ ከ500 እስከ 15,000 ብር ድረስ መግዛት ይችላል ይህ ሰውዬ። ፕራይሱን ግን ያስቀምጠው 500 ብሎ ነው ማለት ነው። አሁንም የተሻለ ማግኘት ከፈለጋችሁ መጨመር ትችላላችሁ። 900 ለምሳሌ 900 የሚደርስ ከሆነ 5 ዩኤስዲቲ ማለት ነው 900 ላይ ያደረገውና ኮንፈርም እለዋለሁ። ስቲል አላገኘሁም ማለት ነው። ስለዚህ ከ500 እስከ 15,000 ኢትዮጵያን ብር ድረስ መግዛት የሚችል ሰው ነው ያለው እዚህ ጋር። ሰው በ139 ብር ከ30 ገዛለሁ እያለ ነው። ሜትዱን ደግሞ መምረጥ ትችላላችሁ። በቴሌ ብር፣ በሲቢኢ ብር፣ ኤምፔሳ፣ ዳሽን ባንክ ትራንስፈርም አለው። ያው ኦንላይን ካረጋችሁት ሁሉም ሰው ያመጣላችኋል። ለምሳሌ እኔ በቴሌ ብር ስለፈለግኩኝ ቴሌ ብር ላይ አደርገዋለሁ። ቴሌ ብር ላይ ሳረገው በጣም ቀነሰ ማለት ነው። እንደምታዩት 139 ብር የሚገዛኝ የነበረ ሰውዬ በቴሌ ብር መግዛት አይፈልግም ማለት ነው። ስለዚህ እሱን አውጥቶብኛል በጣም ስለቀነሰ አሁን መልሰውና ወደ ኦል አደርገዋለሁ ማለት ነው። ኦል ካደረኩት በኋላ እንደምታዩት መጥቷል ማለት ነው። ስለዚህ ሴል ትሉታላችሁ። ሴል ካላችሁት በኋላ ባንክ ትራንስፈር ያው ስለሚያስተላልፍልን ይህ ሰውዬ ማክሲመም ላይ እናደርገዋለን። ማክሲመም ማለት
ሙሉ ነው። እንደምታዩት እዚህ ጋር በ139 ብር ሲባዛ ወደ 772 ብር ከ54 ነው የሚሆነው ማለት ነው። እዚህ ጋር ፔመንት ሜትድ አድ ማድረግ አለብኝ። እንደምታዩት የኔ ወደ ባንክ ትራንስፈር ስለሆነ ሰውየው የሚፈልገው ቴሌብር ቢሆን ኦልሬዲ ኮኔክትድ ነው። ነገር ግን ባንክ ትራንስፈር ነው እየፈለገ ያለው። ያው በ130 ብር ላለመሸጥ ማለት ነው ይህን እያደረኩ ያለሁት። ባንክ ኔሙ ሲፒኢ ነው። እሱን አስገባለታለሁ። ከዛ በኋላ አካውንት ነምበር እንዳስገባ ይጠይቀኛል። ለመጀመሪያ ጊዜ ከሆነ ነው ይህን የሚጠይቃችሁ። ኦልሬዲ ኮኔክትድ አድርጋችሁ ከሆነ አይጠይቃችሁም ማለት ነው። እኔ ቴሌብር ብቻ ስለነበር ኮኔክት ያደረግኩት። አሁን ይህን አስገባለታለሁ። ከዛ በኋላ ኢሜይል እና ሞባይል ቬሪፊኬሽን ይፈልጋል ማለት ነው። ቢትጌት ትክክለኛ አካውንት የእናንተ ባንክ አካውንት መሆኑ ቼክ ለማድረግ በኢሜይላችሁ ቬሪፊኬሽን ኮድ ይልክላችኋል። እንዲሁም በቴክስት ቬሪፊኬሽን ኮድ ይልክላችኋል ማለት ነው። እንደምታዩት ቴክስቱ ገብቶልኛል። ስለዚህ ኮፒ ለውና እዚህ ጋር ሞባይል ቬሪፊኬሽን ላይ የሚለውን ኮፒ ያልኩትን ኮድ አስገባለሁ ማለት ነው። ፔስት ትሉታላችሁ። ኮዱ ገብቷል። አሁን ደግሞ ኢሜይላችን እንጠብቃለን። በኢሜይላችን ደግሞ ቬሪፊኬሽን ኮድ ይላክልናል ማለት ነው። እንደምታዩት አሁን ኢሜይሉም ገብቷል። 07830 ይላል። እሱ እዚህ ጋር ጽፋላችሁ ቶፕ ላይ ማለት ነው። ከዛ ኮንፈርም ትሉታላችሁ ማለት ነው። እንደምታዩት ፔመንት ሜትዴን አስቀምጫለሁ እዚህ ጋር ባንክ ትራንስፈር የሚለው ላይ ይሄ ነው ማለት ነው። ከዛ ሴል ዊዝ 0 ፌድ እንለዋለን ማለት ነው። እዚህ ጋር ኦሪጂናል ፕራይስ 139 ብር ከ30 ነው። ኒው ፕራይስ 139 ከ70 ከፍ አድርጎታል ማለት ነው። ፕሌስ ኦርደር እለዋለሁ። ከዛ እንደምታዩት እዚህ ጋር ትራንስፈር የሚያደርገውን ሰው ስሙን ያመጣልኛል። አብርሃም ይባላል። ስለዚህ 772 ብር ወደ ንግድ ባንክ አካውንቴ ያስገባልኛል ማለት ነው። ጠብቀዋለሁኝ። እዚህ ጋር ትንሽ ከጠበቁት በኋላ እንደምታዩት 772 ብር ከ54 ወደ ንግድ ባንክ አካውንቴ ትራንስፈር አድርጎልኛል ማለት ነው። በትክክል መግባቱን አካውንታችሁ ላይ ገብታችሁ ቼክ ማድረግ ትችላላችሁ። እንዲሁም ከዚህ በተጨማሪ የኢሜይል ቬሪፊኬሽን ይደርሳችኋል። ምንድን ነው የሚለው ኢሜይላችሁ ላይ ኦልሬዲ ትራንስፈር አድርጎላችኋል። ስለዚህ ሪሊዝ አድርጉለት ሚል በኢሜይልም ይደርሳችኋል ማለት ነው። እዚህ ጋርም ገብቷል እንደምታዩት። እዚህ ጋር ኢሜይል ደርሶኛል ማለት ነው። ክሪፕቶውን ሪሊዝ አድርግለት የሚል ኢሜይል ገብቷል። ስለዚህ እዚህ ጋር እንደምታዩት ትራንስፈር አድርጎልሃል። ቴዎድሮስ ስማርት መኒ ሃዝ ኮምፕሊትድ ዘ ፔመንት ቪያ ባንክ ትራንስፈር ኮንፈርም ሪሲት 772 ከ54 ምናምን ብሎ ኦልሬዲ ያመጣልኛል ማለት ነው። እዚህ ጋር ወደ የኔን ባንክ አካውንት እና ትራንስፈር የሆነውን እያሳየኝ ነው ማለት ነው። ከዛ በኋላ ምንድነው ማድረገው? ቀጥታ ወደ ቢትጌት አካውንት ይገባለሁ። ምክንያቱም ቶሎ ሪሊዝ ካላደረጋችሁለት ሰውየው ኮምፕሌን ያደርጋል ማለት ነው። ኮምፕሌን ካደረገ ደግሞ የእናንተን የግብይት ስኮራችሁን ይቀንስባችኋል። ኤፊሽንሳችሁን ስለሚቀንስባችሁ ቶሎ ብላችሁ ገንዘቡ እንደገባ ሪሊዝ ማድረግ አለባችሁ ማለት ነው። ስለዚህ እዚህ ፒቱፒ የምትለዋ ላይ እንገባለን ድጋሚ። ፒቱፒ የሚለው ላይ ከገባችሁ በኋላ እዚህ ጋር በቀይ ምልክት ታገኛላችሁ። እሱን ንኩት። ወደ ኦርደራችሁ ይወስዳችኋል ማለት ነው። እነኚህ በሙሉ እዚህ ጋር ካንስል የሆነም አለ። ከዚህ በፊት ካንስል ያደረግ ኦልሬዲ ልገዛው ካልማን ልሸጥለት ካልኩኝ በኋላ ሰውየው ካንስል ያደርገዋለን። እዚህ ጋር ደግሞ ኮምፕሊትድ የሆኑ ሰው ግብይቶችን ያሳያችኋል ማለት ነው፣ ከዚህ በፊት ያካሄድኳቸውን። ከዛ እዚህ ጋር ግን ቱ ቢ ሪሊዝድ ብሎ ሪሊዝ እንዳደረግለት ቶፕ ላይ የተቀመጣለ። እሱን ነካዋለሁ።
ከዛ በኋላ እንደምታዩት እዚህ ጋር ሎጊን ቱ ዘ ሪሲቪንግ አካውንት ቢሎ ኤንድ ኮንፈርም ዛት ፔመንት ሃዝ ቢን ሪሲቭድ ኮንፈርም አድርግለት እያለ ነው። ወደዚህ አካውንት ትራንስፈር አድርጓል። ስለዚህ ሪሊዝ እለዋለሁ ማለት ነው። ኦልሬዲ ስለተቀበልኩኝ አይ ሃቭ ኮንፈርምድ ሪሲት ኦፍ 772.54 ኢትዮጵያን ብር ፔመንት ኢን ዘ አበበ አካውንት ይላል። ስለዚህ 772.54 ገንዘብ ተቀብያለሁ ብዬ ኮንፈርም አደርጋለሁ ማለት ነው። ከዛ በኋላ አሁንም ቬሪፊኬሽን ይፈልጋል። ትንሽ ያው ስገቱ ከባይናንስ ምናምን እዚህ ጋር በጣም በተደጋጋሚ ቬሪፋይ እንድታደርጉ ይጠይቃቸዋል። ቤትጌት ትንሽ የሚያስጠላው እዚህ ጋር ነው ማለት ነው። ከዚህ በፊት ባይናንስ ላይ እንዴት ፒቱፒ እንደምታደርገው የሰራሁት ቪዲዮ አለ። እሱን ገብታችሁ ማየት ትችላላችሁ። ሶ እዚህ ጋር አሁንም ኢሜይል ቬሪፊኬሽን ቁጥሩ ደርሶኛል ማለት ነው። 862-440 ይላል። እዚህ ጋር የኢሜይሉን ታስገባላችሁ። 862-440 ነው ማለት ነው። ሌላኛው ደግሞ ሞባይል ቬሪፊኬሽን ነው ማለት ነው። እሱን ይላክልናል። በቴክስት ነው የሚላክልን። ይሄኛው ከላይ ያለው ደግሞ በኢሜይላችን ይገባል ማለት ነው። ሶ ብዙ ጊዜ በምትሻሻጡበት ጊዜ የቴክስቱ ላይ ገባላችሁ ይችላል። በቴክስት ካልገባላችሁ ደውለው እንዲነግሯችሁ ማድረግ ትችላላችሁ ማለት ነው። እንደምታዩት እስካሁን የቴክስቱ አልገባም። ሶ ሴንድ ቮይስ ቬሪፊኬሽን የሚለውን ነካዋለሁ ማለት ነው። እንዲደውሉልኝና ኮዱን እንዲነግሩኝ ማለት ነው። ያው እስካሁንም እየደወሉ አይደለም። የተወሰነ እንጠብቃችኋለን። ስለዚህ እንደምታዩት ደውለው ነግረውኛል ማለት ነው። 732-756 ነው ያለችው። ኮንፈርም እለዋለሁ። እንደምታዩት እዚህ ጋር ኮምፕሌትድ ብሏል ማለት ነው። ኮምፕሌትድ ብሏል። እዚህ ጋር ትሬዲንግ አማውንቱን ያሳያቸዋል፣ ፕራይሱን፣ እንደገና ቶታል ኳንቲቲውን ያሳየናል። በባንክ ትራንስፈር ነው። ኦልሬዲ ሁሉን ያሳያቸዋል። ከዛ በኋላ ቪው አሴት ትሉትና ወደ ዋናው አካውንታችሁ ትመለሳላችሁ ማለት ነው። ኦልሬዲ ስፖት ላይ አሁን $10 ብቻ ቀርቷል ማለት ነው። ፈንዲንግ ላይ ስትገቡ ደግሞ 0 ይሆናል፣ ምክንያቱም ከፈንዲንግ ላይ ስለሚቀነስ ማለት ነው። ሶ ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ እና ሼር ማድረግ እንዳይረሳ። ለዚህ ቻናል አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የዚህ አይነት ተመሳሳይ ቪዲዮዎች ይደርሷችኋል። ደግሞ ቴሌግራም ዋሌት ላይ፣ ባይቢት ላይ እንዲሁም ኦኬክስ ላይ እንዴት እንደምትሸጡ ቪዲዮ መሰራላችሁ ይሆናል ማለት ነው።